ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮ ቴሌኮም ኩባንያዎች ከዓመታዊ ገቢያቸው 1.5 በመቶ ለሁሉን አቀፍ ተደራሽነት ፈንድ እንዲያውሉ ሊደረግ ነው። በኢትዮጵያ የቴሌኮም አገልግሎት እየሰጡ የሚገኙት ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያ ልዩ ልዩ የገጠርና የጠረፍ አካባቢዎች የቴሌኮሙኒኬሽን የፖስታ አገልግሎት ተጠቃሚ የሚያደርገው የሁሉን አቀፍ ተደራሽነት ፈንድ ከሚያገኙት ያልተጣራ ዓመታዊ ገቢያቸው ላይ 1.5 በመቶ እንደሚከፍሉ የኢትዮጵያ ኮሚኒኬሽን ባለስልጣናት አስታወቀ። የኢትዮጵያ ኮሚኒኬሽን ባለስልጣን ምክትል ዋና ዳይሬክተር አቶ ሚሊዮን ኃይለ ሚካኤል ለሪፖርተር እንደገለጹት ይህንን ተፈጻሚ ለማድረግም በኢትዮጵያ የኮሚኒኬሽን አዋጅ ቁጥር 1145/2011 መሰረት የሁሉን አቀፍ ተደራሽነት ፈንድ የገቢ መጠን ምንጭና ስለሚተዳደርበት ሁኔታ መወሰን የሚያስችል ደንብ በቅርቡ ጸድቋል። አንዱ የፈንዱ ምንጭ የቴሌኮም አገልግሎት ከሚሰጡ ኩባንያዎች ያልተጣራ ዓመታዊ ገቢ ላይ የሚሰበሰብ 1.5 በመቶ ዓመታዊ መዋጮ መሆኑን አስረድተዋል። በአሁኑ ወቅትም በኢትዮጵያ የቴሌኮም አገልግሎት እየሰጡ የሚገኙት ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያ ተመሳሳይ ክፍያ እንዲከፍሉ እንደሚደረግም ተናግረዋል። ሳፋሪኮም ኢትዮጵያ አዲስ የቴሌኮም ኩባንያ መሆኑንና ባለፉት 3 ዓመታት ለሁሉን አቀፍ ተደራሽነት ፈንድ ምንም ወጪ አለማድረጉን ታሳቢ በማድረግ ከዚህ በኋላ ከኢትዮ ቴሌኮም ጋር ተመሳሳይ መዋጮ እንደሚያወጣ መወሰኑን ገልጸዋል። ይህም ሲሆን ከሁለቱ ኩባንያዎች ከሌሎች የሚመለከታቸው ተቋማት ጋር ውይይት መደረጉን፣ ምክረ ሀሳብ መስጠቱን እንዲሁም ዓለም አቀፍ አሰራሮች መሰረት መደረጋቸውንም ተናግረዋል። ፈቃድ ያወጡ የኢንተርኔት አቅራቢዎች የፖስታ አገልግሎት የሚሰጡ ተቋማት አቅማቸው እየታየ ዓመታዊ መዋጮ እንዲከፍሉ የሚደረግበት አሰራር እንደሚኖር ጠቁመዋል። ለዚህም ይረዳ ዘንድ ራሱን የቻለ መመሪያ ይዘጋጃል ብለዋል። ተቋማቱ ሲጠናከሩም እንደ ቴሌኮም ኩባንያዎች ሁሉ ከዓመታዊ ገቢያቸው 1.5 በመቶ መዋጮ እንዲከፍሉ እንደሚደረግም አስረድተዋል። ሕጉ ከመውጣቱ በፊት ኢትዮ ቴሌኮም በገጠር አካባቢዎች ለገነባቸው መሰረተ ልማቶች ከፈንዱ ክፍያ ይፈጸምለታል ወይ ተብለው የተጠየቁት አቶ ሚሊዮን ፈንዱ ተግባራዊ የሚደረገው ወደፊት ለሚከናወኑ የቴሌኮሙኒኬሽን የመሰረተ ልማቶች ብቻ እንጂ ከዚህ በፊት የተሰሩትን እንደማይመለከት ገልጸዋል። ሆኖም ከዚህ በፊት ተሰርተው አገልግሎት መቀጠል እንደማይችሉ በጥናት ሲረጋገጥ የፈንድ ድጎማ ሊደረግላቸው የሚችሉበት አማራጭ እንዳለም ጠቁመዋል። ከልማት አጋሮች የሚገኝ ድጋፍ ሁለተኛው የፈንድ ምንጭ ሲሆን በዚህ ሂደትም የተሰበሰበው ገንዘብ ስራ ላይ እስኪውል ድረስ ባለው ጊዜ አዋጭ የሆኑ ኢንቨስትመንቶች ለአብነትም የመንግስት መዋዕለ ንዋዮች፣ ሰነዶችን መግዛት፣ የሚገኙ ትርፎችን ማሰባሰብ ሶስተኛው አማራጭ በመሆኑ ለፈንዱ መዋል እንደሚቻልም ደንቡ መፍቀዱንም ይህም የቴሌኮሙኒኬሽን መሰረተ ልማት ግንባታ ለማፋጠን እንደሚረዳም ተናግረዋል። የኢትዮጵያ ኮሚኒኬሽን ባለስልጣናት የቴሌኮሙኒኬሽን መሰረተ ልማት እንደማይገነባ ሆኖም ፕሮጀክቶቹ ቀረጻ አገልግሎት እየሰጡ የሚገኙ ኩባንያዎች እንደሚያወዳድር አዋጭና ጥሩ ዋጋ ላቀረበው ኩባንያ ፈንዱን በመስጠት መሰረተ ልማት እንዲስፋፋ እንደሚያደርግም ጠቅሰዋል። ኩባንያዎቹ ዓመታዊ በጀታቸው በዘጉ በአጭር ጊዜ ውስጥም መዋጮ ገቢ ማድረግ እንዳለባቸው፣ በአግባቡ በማይከፍሉት ላይ ግን ቅጣቶች እንደሚወሰዱ የተናገሩት ምክትል ዋና ዳይሬክተሩ በዚህም ለ1 ወር ክፍያውን ያዘገየ ኩባንያ ዓመታዊ 1.5 በመቶ ወጪ እንደተጠበቀ ሆኖ የዚህን ክፍያ 2 በመቶ ጭማሪ እንዲከፍል እንደሚደረግም፣ ይህም ለተከታታይ 5 ወራት ካልተከፈለ ጭማሪው በ5 በመቶ እየጨመረ እንደሚሄድም አስረድተዋል። ክፍያው ሳይፈጸም 6 ወራት የሚሞላ ከሆነ ግን የኩባንያው ፈቃድ እንደሚሰረዝ ተናግረዋል። የሁሉን አቀፍ አገልግሎት በገጠር አካባቢዎች ለሚገኙ የህብረተሰብ ክፍሎች የቴሌኮሙኒኬሽን የፖስታ አገልግሎትን በተመጣጣኝ ክፍያ ማቅረብ መሆኑን ገልጸው የሁሉን አቀፍ ተደራሽነት ፈንድ በኢትዮጵያ የተለያዩ አካባቢዎች በተለይ ደግሞ በበቂ ሁኔታ የቴሌኮም መሰረተ ልማት ባልተስፋፋባቸው የገጠር ክፍሎች እንዲስፋፉ ለማድረግ ዜጎች የአገልግሎት ተጠቃሚ እንዲሆኑ ስርዓት መፍጠር ዋነኛ ዓላማ መሆኑን ገልጸዋል። ይህም በሁሉም ማህበራዊ ኢኮኖሚያዊ ደረጃ የሚገኙ የማህበረሰብ ክፍሎች በተለይ ደግሞ አካል ጉዳተኞች፣ ሴቶች እና ሌሎች ለችግር ተጋላጭ የሆኑ የማህበረሰብ ክፍሎች
አገልግሎቱ ተደራሽ እንዲሆን ማድረግ የሚያስችል እንደሚሆንም ተናግረዋል። ከዚህ አገልግሎት ጋር የተያያዙ የሚደረጉ የፈጠራና ምርመራ ስራዎች መደገፍ ሌላኛው የደንቡ ዓላማ መሆኑንም አቶ ሚሊየን ገልጸዋል። በተጨማሪ በእነዚህ አካባቢዎች የሚገኙ የትምህርት፣ የጤና ተቋም መረጃ ቴክኖሎጂ አገልግሎት እንዲያገኝ ማድረግ የፈንዱ ሌላኛው ዓላማ እንደሆነም አክለዋል። የባለስልጣናቱ ዋና ዳይሬክተር ባልቻ ሬባ በ2018 በጀት ዓመት ባለስልጣኑ ከሚያከናውናቸው ስራዎች አንዱ እስካሁን የቴሌኮም አገልግሎት ተጠቃሚ ያልሆኑና በአግባቡ ያልተሸፈኑ ቦታዎች ተደራሽ ማድረግ መሆኑን ከ4 ወራት በፊት ለሪፖርተር መናገራቸው ይታወሳል። በዚህ መሰረት በተደረገ የተደራሽነት ክፍተት የዳሰሳ ጥናት ከሁሉም ክልሎች የተለዩ 50 ልዩ ልዩ የገጠርና የጠረፍ አካባቢዎች በሁሉም አቀፍ ተደራሽነት ፈንድ አማካኝነት የቴሌኮም አገልግሎት ተጠቃሚ ይደረጋሉ ሲሉም ተናግረዋል። ያልተሸፈኑ አካባቢዎች ወይም በበቂ ሁኔታ ያልተሸፈኑና አገልግሎት እያገኙ ያልሆኑ አካባቢዎችም ተብለው የተለዩ መሆናቸውን የተቋሙ መረጃ ያሳያል። የሁሉም አቀፍ ተደራሽነት ፈንድ የገቢ መጠን ምንጭና ስለሚተዳደርበት ሁኔታ መወሰን የሚያስችል ደንብ ታኅሳስ 28 ቀን 2018 ዓ.ም በተካሄደው 51ኛው የሚኒስትሮች ምክር ቤት ስብሰባ መጽደቁን በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።